ዛሬ ከ13 ዓመት በፊት ሳውዲ አረቢያ ለመግባት የተከፈለ መስዋዕትነት ትንሽዬዋን እስኪ ስላለፈ ታሪክ ስለሆነ ደስ የሚለው ነገር ታሪክ ሆኗል። አልሐምዱሊላህ ረብል ዓለሚን። ይሄን ሰው ስወዳችሁ ይሄን ቪዲዮ ለብዙ ሰው ሼር ልታደርጉልኝ እፈልጋለሁ። የምፈልገው ሰው እንዲደርስልኝ እፈልጋለሁ። ስላለፈ ማለት ነው። አያልፍም መስሎት አያልፍም አይነጋም ብሎ አቋታራቸው አለ። ለሚያልፍ ቀን የማያልፍ ቃል አትናገር፣ የማይረሳ ቃል ያረጉ ሰዎች ስላሉ ይሄ ቪዲዮ ሼር ዲዩት እያደረጋችሁልኝ ከዛሬ ከ13 ዓመት በፊት በባህር ስመጣ ልክ እንደማንኛውም ሰው በባህር ነው የመጣሁት። እንዳለመታደል ሆኖ እኔ ሰው የለኝም ነበርና አሉ ዘመዶቼ ቅርብ ምላጭ አጎቶቼ ልጆች አሉ፣ ሴትም ወንድም አሉ። ግን ጣላላ ንፍጥ ነበሩ። ንፍጥ ታውቃላችሁ? ንፍጥ ማለት ነው እነሱ አረብ ሀገር አፈርግጠው ስለገቡ ሌላውም ሰው ገብተው እነሱ ሰርተው እንዳገኙ ሌላውም ሰው ሰርቶ ያገኘ አይመስላቸውም። በቃ እነሱ ብቻ እንጂ በቃ ያ ሰው እኮ ቀን ይወጣለታል ብለው በፍጹም አያስቡ። ይሄ የኛ አበሾች ባህል ነውና ከዛሬ ከ13 ዓመት በጣ ጊዜውም ደህና ነበርና እንደምንም ባህር ተሻገርኩ፣ አለፈ። አንዷን ታሪክ ነው የምነግራችሁ፣ ትንሽቷን አጠር ለማድረግ ማለት ነው። የመንን ተሻገርኩ በስንት ስቃይ። ባህር የመን ደረስኩኝ። ከየመን ደግሞ ድንበር ላይ ሲደርስ አብረን የመጣ ነው። በጣም የሚያሳዝነው ታሪክ አብረን የመጣ ነው ጓደኞቼና እህት ወንድሞቼ። መኪናው ተገለበጠና ብዙ እህቶች ህይወታቸው አለፈ። ብዙ ወንድሞች አካለ ጎዶሎ ሆኑ። ብዙ ሰዎች እነሱን ለማስታመም ድንበር ላይ ቀይ መስቀል 4 ወር ቆይቻለሁ። ከዛ በኋላ መሄድ ስለነበረብኝ ድንበር ቆረጥኩ። አላህ በሰላም አሳለፈኝ። እዛም ድንበር ካለፉ ብዙ ትልቅ ቻሌንጅ መጥቶ በቃ ተሞትኩ ልሙት ብዬ ስበብ አደረስኩ። አላህ አስመለጠኝ ማለት ነው። ለፊፋ ደረስኩኝ። ፊፋን አለፍዬ ሰው ስለሌለኝ መስራት ስላለብኝ ወደ 5 ወር ሰራሁኝ በ250 ብር። 5 ወር አለፈ። ወደ ጅዳ መሄድ አለብኝ አልኩና ጅዳ ገባሁ ብሬን ይዤ ማለት ነው። 1000 ብር ነበር የተባባልኩት። ለኪስ የሚያለችው 200 ብር ናት። አይ በቃኛል ብዬ ጅዳ ገባሁ። ወደ ጅዳ አሳፈር። ትልቁ ቻሌንጅ የተመጣ እዚህ ጋር መጣ ማለት ነው። ጅዳ ስደርስ ብር ጨመሩብኝ፣ ዳብል ማለት ነው። ይሄ ብር ከየት ይምጣ? ይሄ ብር ከየት? ቻሌንጁ እዚህ ጋር ስንቱ መከራና ችግር አልፌ ጅዳ ላይ 1000 ሪያል የሚከፍልኛ አጥቼ ወላ ጓደኛ ወላ ብር የበላኋቸው ሰዎች ወላ ማቃቸው ዘመዶቼ ስልካቸውን ከፈሉ። ታምናላችሁ? ስልካቸውን ከፈሉ። አይነጋም ብላ አቋታራቸዋል። ዛሬ ስላለፈ ነው ማወራችሁ። ስልካቸውን ከፈሉ። አስባችሁታል? ከዛሬ ከ13 ዓመት በፊት ነው የምነግራችሁ። 1000 ሪያል ነው። 1000 ሪያል የዛን ሰዓት ስንት ነው ታውቃላችሁ? በኢትዮጵያ 6000 ብር። 6000 ብር ወላሂ 6000 ብር። እና ሁለት ዘመዶቼ አንድ የራሴ እህቴ እሱ ላይ ብር ላኗር ሲደውልልህ እንትን ልትለት ያለችው ዘመዴ አለው እኮ ሀብታም ነው። አልሰጠውም ድብን ይበላ ያለው ድብን ይሞታ ያገባኝ ማደውልብኝ አላቆመ ያለው ማለት ነው። ዘመድ የራሴ የምለው ሰው። አንዷ ደግሞ እንዳይ ታውቃላችሁ? በእናቴ እጅ የበላይ ሴትዮ አስታውሳለሁና እሷ እባክሽ እንደዚህ ስትባል 1000 ሪያል ማለት ነው 50 ሳንቲ 50 ሪያል ሰደቃ ሰጠዋለሁ ሌላ የለኝም አለች። አልሙህም የሚገርማችሁ ዘዝቀው አስረውኛል። ጅዳ ላይ የሚከፍልልኝ ገንዘብ አጥቼ እየተደበደብኩ ማለት ነው። ወደ 5 ቀን 6 ቀን አድሬያለሁ። ገርፈውኛል ጅዳ ውስጥ ማለት ነው። 1000 ሪያል አስቡት። 1000 ሪያል የሚከፍልኝ አጥቼ ዘመዶቼ ግደሉታሉ። خلاص ተስፋ ቆረጥኩኝ። አንድ የሆነ ሰው አላህ ሲሽልኝ ያ ረብ እንደው ደርሽ ያን ሁላ መሰናክል አልፌ ዋናው ሀገር ስንት ወንድሞቼ ሙተው ተርፈው ተርፌ እዚህ አድርሰኝ ለ1000 ሪያል ደብደብ። አላህ ከየት መጣ የማይባል ልጅ አንድ ልጅ እኔ ያወጣዋለሁ አለ። የሚገርማችሁ አልሐቀውም አያቀኝም። እኔ 1000 ከፍላለሁ አለ። በስም አላቀውም አያቀኝም። ሰምቶ እኔ ያወጣዋለሁ ለ1000 ብር። ያንን ጉሬ ወጣሁ። ከዛ ከእስር ቤት ወጣሁ ማለት ነው። የሚገርማችሁ እዚህ ጋር እጄ ጋር ጠባሳ አለ እዚህ ጋር ማለት ነው። ይኸው እዚህ ጋር በጩቤ ወጉኝ ማለት ነው። ወጣሁ። ከዛ በኋላ ከወጣሁ በኋላ ማለት ነው በረሃ ነው የገባሁት። በረሃ መስራት አለብኝ። ገባችሁ? መለወጥ አለብኝ። ጊዜ ማባከን የለብኝ። ወላ ሴት ሊያታለኝ አይገባም። ሰው ሁኜ አሳያቸዋለሁ። ሰው ሁኜ ማሳየት አለብኝ ብዬ በረሃ ገብቼ መዲና ወደ 3 ዓመት መህምያ ስራ ገባሁ። 3 ዓመት መዲና። ከመዲና እንደገና ፍየል ገባሁ። ወደ 300 ነው 400 ፍየሎች ጥበቃ። ከዛ ወደ ኃይል የሚባል ሀገር መጣሁ። ከዛ ግመል ስራ ገባሁ። ንፉድ ውስጥ ማለት ነው። ብቻዬን ወደ 20 ሸኢር እጭናለሁ በመኪና ራሴው ጭኜ ለግመሎች አደርሳለሁ። ፍየል በዛ በዚህ እላለሁ። ሰራ
ግመል ስራ ማለት ነው። ከዛ በኋላ ወደዚህ ስራ መጣሁ። አልহামዱሊላህ አንዳንዴ መሰናክሎችን ማለፍ ጥሩ ነው። አንዳንዴ ቻሌንጆችን መጋፈጥ ጠንካራ ትሆናለህ። ነገራቶች ያጠነክሩሃል፣ ብረት ያደርጉሃል። ወዳጅና ጠላትን ታውቃለህ። እዚህ ምድር ላይ በነገራችን ላይ ለራስህ ያለህ ራስህ ነህ። ራስህ ለህይወት ማወቅ አለብህ እና አለፈ፣ ያ ሁላ ነገር አለፈ። የሚገርማችሁ ነገር ያ ይሙት ያለው ሰውዬ በህይወቴ አንድ ቀን አልቅሻለሁ። እኔ ማልቀስ አልወድም። በህይወቴ ደግሞ አንድ ቀን ተደስቻለሁ። እሱ እንድነግራችሁ ከፈለጋችሁ ሼር ዲዩት አድርጉልኝና ብዙ ሰው ካየው ነግራችኋለሁ። የተደሰትኩበትን ቀንና ያለቀስኩበትን ቀን ማለት ነው። ይሄ ትምህርት እንዲሆናችሁ ነው። በነገራችን ላይ ምንም ምን ስለማይለይ እንድትማሩበት ነው። አንዳንዴ ገንዘብ ለ1000 ሪያል ብለው ተዘዝቄ ተገርፌያለሁ። የራሴ ዘመዶቼ ዛሬ ፊቴን ሲያዩት አንገታቸውን የሚደፉ ሰዎች ይግደሉት አይመለከተንም ብለዋል። ዛሬ ሲያዩኝ ምን እንደሚበቃቸው አላቅም፣ ሀገር ስገባ ማለት ነው። ወላሂ እውነቴን ነው የምልላችሁ። ስለዚህ ከዛ መጥቼ ጊዜን አላባከንኩም። ወላ ሴት የሚባል ሊያታለኝ አይገባም ብዬ አንገቴን ደፍዬ በረሃ ለበረሃ እየተንከራተትኩ አለሁ። አሁን እዚህ ነው ኢንሻአላህ 3 ዓመቴ ስራ ተገባሁ። ስለዚህ ያን እንደግራችሁ ከፈለ የተደሰትኩ በህይወቴ ማልቀስ አልወድም። በነገራችን ላይ ምንም አንድ ቀን አልቅሻለሁ። እስካሁን ደግሞ አንድ ቀን ሟልቼን ስስቁ እያለሁ ሟልቼን ማለት ነው። አላህ እንትን ብሎኝ ማለት ነው። እና ይሄላችሁ ነው። ያልፋል፣ ለማያልፍ ነገር የለም። ነገራቶች ጠንካራ ያድርጉሃል፣ እንድትማሩበት ነው። ያለፈ ነገር የዋለልህን ሰው በነፍስ የደረሰ ሰው መርሳት የለብህም። አያስረሳም። ወላሂ አገኘው ብለህ አትደሳ፣ አጣሁይ ብለህ አትከፋ ነው። ህይወት ዱንያ ደዋራ ወሚነል አያሙን ይዳውሩሃ። የሰው ልጅ ዱንያ ትገለባበጣለች። ይመቻችሁ። አንድ ላይ ሆነን ብዙን አልፈናል። ይህም ተረስቶ ታሪክ ይሆናል። ይህም ተረስቶ ታሪክ ይሆናል።